ጊዜ እዛም ፀጉር ቤት ጀምሬያለሁ የወንዶች ያው ምንም ሳልማር ዝም ብዬ በደፈናው ወይኑ ጆሮአቸውን ቆርጠሽ እንድትሄዳለህ ተጀምሬያለሁ ታሪገኔ የሚሆኛል እንዴት ነሽ ታዲያ ጭንቀት ላይ ነኝ ያለሁት ዱንቀና ያርግልሽ ጎሽ ኑሮሽን ያሙቀልሽ አሜን ጤና ይስጥሽ አሜን የሰው ፍቅር ይስጥሽ አሜን ሰላም ሰላም ውድና የተከበራችሁ ፋሚሊ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ እንግዲህ ሰሞኑን ጉንፋን እየተጫወተብኝ ነው ሰው ሁሉም ቦታ ይመስለኛል እኔ ጋር ብቻ አይደለም በእውነት በቃ መኖር አይሉትም በጣም አሰቃይቶኝ ነው እየለቀቀኝ ያለውና ትንሽ አማማ አድርጎኝ ነበር እና እንዴት ናችሁ ውድ ቤተሰብ ደህና ናችሁ እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ ውድ ቤተሰቦቼ ዛሬ ደግሞ እንግዲህ ወይኑን ታውቃላችሁ ወይኑ ያለችበትን ነገር ፍቄያው ትቷት ሄዷል እንግዲህ ከሄደ በኋላም አንድ ቀን ደውሎ ዝም ደርሻለሁ እዚህ ነኝ ያለን ነገር የለም አላቅም እንግዲህ ያለውን ነገር እና ዛሬ ልጠይቃት መጥቻለሁኝ ስራ ቦታዋ ማለት ይሁን አረቄ ምናምን ነገር እየሸጠች ነበርና ብቻል ያለውን ነገር አውርተን የሆነ ማለት ከፍ ያለ ስራ እንድትሰራ ምናምን ነገር ያለውን ነገር ላውራት እየመጣሁኝ ነው በዛውም ደግሞ ትንሽ ዲፕሬሽን ውስጥም ነበረች በቃ የሱም ጉዳይ ምናምን ነገሮች አስገብቷታልና እሱንም ያለውን ነገር አውራታለሁ እውነት ለመናገር እኔ ጋር ነበር የቆየችው ቶሎ አልሄደችም ጸበል ምናምንም እየተጠመቀን ነበር አብረን ቶሎ አልተመለሰችም ነበር ወደዚህ ማለት በጣም ደብሯት ነበር ለመመለስ ማለት ነውና ያው ለመኖር ሲባል ደግሞ መስራት ግድ ስለሆነ ወደ ስራ ተመልሳለች ማለት ነው እና በጣም ይቅርታ እያሳለኝ ነበር እና ያው ዛሬ ለመጠየቅ መተናል ማለት ነው ቤተሰብ ወሬ አላብዛባችሁ ወደዛ እንሄድ እኔም ፀሐይ እየመታኝ ነው እናንተም ደግሞ እቺ ወሬኛ ወሬ አጫርስሞ እያላችሁ ስለሆነ እንሂድ እስኪ እንግዲህ ውድ ቤተሰቦቻችን ደርሰናል እስቲን መርቅላት አንድ ሁለት አረቄ ለዚህ ጉንፋን የሚሆን ወይኑ እንዴት ነሽ እንዴት ዋላችሁ እንዴት ነሽ እግዚአብሔር ይመስገን ሁላችሁ ሰላም ነው እንግዲህ ሆቴል ማይሆን መስሎሽ ነው እንዴት ነሽ አለን ሰላም እንዴት ነህ አለሁልሽ ከብላ እንو ግን የተነደው ወርት በል ቁጭ በል እያልኩ እኔ ማታ ይሻለኛል እኮ ማታ ተጣጣ የቤት ነው አለ መጣወጣለኝ አደምበኛለች ስራ ክብር ነው እንዴ ነሽ ታዲያ አለው እግዚአብሔር ይመስገን ቡና ይላ ቡና በላለሁ ማታ ደግሞ ከዚህ አሽታ ያስታውቃል ቆንጆ ነው አዎ በጣም ምርጥ አረቄ ነው ያኔ ማልሞክረው እንጂ ምርጥ ነው በጣም እንግዲህ የወደዱ ቆንጆ ነው በጣም ይሉኛል እንግዲህ ውድ ቤተሰብ ይሄ የወይኑ ስራ ቦታ ደርሰናል እየጎበኘን ያለነው ሰላም ያችሁ በዚህ ሰላም ውድ ቤተሰብ እንዴት ናችሁ ደህና ናችሁ ወይ በአገር ውስጥም በውጭም ያላችሁ እንዴት ናችሁ ደህና ናችሁ ወይ
እኛ ያለን እግዚአብሔር ይመስገን። አይ ሰዓት ናኪን ነው ብለሽ መጣ። አይ ሰርፕራይዝ እናርግሽ ብለና ትንሽ አሁንም ጉንፋን አሞኝ ነበርና እስቲ ቼክ አድርጋት ብዬ መጣ። መስማም ያመመሽ እንኳን አታርፊም ማለት አይ ኖርማል ነው ግድ ነው። ደምር ያለው በዚህ ሰው አይደለ ጎበዝ ደግሞ እኔ እኪና እሺ ድንች ማግኘት ምናምን አገኘን በእኛ ጥቅም ስላለ በጣም ሰው ነው። እሺ እንደዚህ ነው። አዎ ያው ብዙ ነስካከለ እሺ አይ ብዙ ጊዜ የጠየቀኝ ሰው ስለሌለ ነው። እንግዲህ እናንተ ካላችሁ ጀምራለሁ። አይ አሁን ስራ ክረምት ስራ ስለሌለ አሁንሞ ስራ ከፍቷል። ሰው ይበላል። ምን ችግር አለ? ነው ብስኩት ምናምን ሻይ ነገሮችን ብትይዝ ሻይ ያው እንኳን ቡና ካለ ሳንዱች ነገሮች ነው ማተም ጥብስ ማን እሺ ጀምራለሁ። ያው እንደ ምክር ነው። አዎ የኛ ነው እኮ እውነት ነው። የኛ ይሄ ነው። ስለዚህ አክሬ ነው ወጅን ጉዳቸው እንደስለ ነገር ወጅና ጉዲሳ ተቆረካኒ በከ ጉዳገው ተቆረካኒ በከ ጉዳገው አይ ጎበዝ ነች። እረፍት የላት ማታ እስከ 6 ሰዓት እስከ 7 ሰዓት ትሰራለች። ጎበዝ ነች። የዛ መጋር ልምድ ስላለ እንደዛ ጠንካራ ነች። እግዚአብሔር ይመስገን። ግን እዚህ ሀገር በቃ እንደው ታውቂያለሽ ትለፊያለሽ ለውጥ የለም። ብቻ አለ አይደለ የሆነ አይምሮሽን እንትን ለማለት ለዛ ብቻ እግዚአብሔር ይመስገን። ያው እነሱም ማታም እንደዚህ እንትን ይሉኛል። በቃ ያበረታቱኛል። ይሄን አርጊ ይሉኛል። አራ ችግር የለም። አሪፍ ነው። እስቲ ወደ ውጭ እንጣና እንመለሳለን። አይ ያው እነሱ ፊትም ለበነጻነት ለማውራት ስላልተመቸኝ ነውና ነው ወደዚህ ጋር ችግር ነው። እሺ እዚህ ጋር እሺ ላንቺስ ችግር የለውም። ያ ምን አስንት እንዳይልሽ አይ ወፍረት ያለሽ ምን ታረጋለሽ? የሚሆኛል እንዴ ነሽ ታዲያ? ያው አልደወለም። እነሱ ፊት እኮ ላለማውራት ብዬ ነው። እንደዚህም ብዬ እኮ ነው ያለው። ታው በቃ ቀደመ ነፍስ ታውቂያለሽ። አይ ዞሮ ራስሽን አታስጨንቂ። በጭንቀት ያው ምንም መጣ ነገርም ስለሌለ ራስሽን አታስጨንቂ። እንግዲህ የዛን ጊዜ ደወለልኝ። እስካሁን ድረስ ምንም ስልክም የለም። ምን ነው ግን ለምን የማይደውል? እኔ አላውቅም ማለት ከዚህ የወሰደውን ሰው አንቺ የምታውቂው? እኔ አላውቀውም። እሱ ብቻ ነው የሚያውቀው። የእሱ ጓደኛ ነው። እኔ ትራንዚት የት ነው እንትን ብለው የት ነበር የተቆረጠ ትኬቱ? በባህሬን ነው ትራንዚቱ። ከዛ ነው ዱባይ የሚሄደው? አዎ እንደዛ ነው ያለኝ። ለምን አውቃለሁ እኔ። ዱባይ ክፍት እኮ አይደለም። እንዴት ነው ከባህሬን እንዴት ዱባይ ነው? እኔ እኮ ግራ ገብቶኛል። እግዚአብሔርን ምን ላይ እንዳረፈ ራሱን ያላውቅም። አሁን ደግሞ በዚህ ሰሞን ስሰማ ዱባይ እንደተዘጋ ነው። እኔ አላውቅም። ብቻ እዩ እግዚአብሔርን። እኔ ላይ ህይወቱ ራሱ በጣም እየሰጋው እየፈራው ነው። ሰላም አጣው እውነት። እዚህ እንዴት ነው አንቺ ስራ? እንግዲህ እግዚአብሔር ያውቃል። ጸሎት ማድረግ ነው ዞሮ ከጸሎት የበለጠ ነገር የለም። እንትን እንደዚህ አሁን ታውቂያለሽ፣ ብቻሽን ስለሆንሽ ማታ ማምሸት የለብሽም። እንደገና ደግሞ ከመጠጥ ጎን ምግብ ብትይዢ ሰው ሳክሮ ምናምን ነገር ሌላ እንትን አይደለም ማለት እንደዚህ ይሉሻል እንጂ አንድ የሚሞክረው ሰው የለም። እውነት ሞክሬ ነበር እኮ ዳቦ ምናምን እንደዚህ እንትን የሚሞክረው ሰው የለም።
እንደዚህ ብሎ ነው እንጂ እንደዚህ እንትን የሚሉት አይሞክሩም። በቃ ይሄን ብቻ ነው የዚህ ሀገር በቃ እንትናቸው መጠጥ ብቻ ነው። ሙሉሽ እንትን እንዳይልሽ እኮ ነው። እንግዲህ እስካሁን ድረስ እግዚአብሔር ይመስገን ምንም ነገር የለም። እዛም ደግሞ እንደ ጸጉር ቤት እንደዚህ ገበያ በሌለበት ጊዜ እዛም ጸጉር ቤት ጀምሬያለሁ የወንዶች። ያው ምንም ሳልማር ዝም ብዬ በደፈነው ወይኑ ጆሮአቸውን ቆርጠሽ እንድትሄዳለህ ተጀምሬያለሁ። አይ እግዚአብሔር ይመስገን እስካሁን ህጻናቶች ወደ 3 ምናምን ቆርጫለሁ፣ ግን እንደዚህ እንትን አላለም። ያው እንደዚህ ሙሉውን ማለት ነው ቅርጽ ምናምን ተሳይ ሙሉውን እሱንም ጀምሬያለሁ። ይሁን እንግዲህ ለሁሉም እግዚአብሔር ያውቃል። እንግዲህ መበርታት አለብሽ። ያው መቼም መተንንሽ ብለን ነው የመጣነው እኛም ያው ለማየት አክል ምንም ባናረግልሽ ለአዞሽ በርቺ። የቤቱንም ምናምን ደግሞ ይሄ የሚሻሻጠውንም ቤት እናሳይና ለምፈልገው ሰው የምገዛ ሰው ያው እንደማንኛውም ሰው ሌላ የተለየ ነገር ምንም በቃ አለ አይደል? እሷ እንትን እናንተ ከተስማማችሁ ዙሪያ ያው ለድላላ የምከፈለው ከድላላ ነው የምትወስደው። ከእናንተ ምንም እንትን የምትለው ነገር የለም። እንደዛ እያደረጋችሁ አበረታቷት፣ በምትሰራ ነገር አበረታቷት። እንጃ አላቅም እኔ እንግዲህ የሱን ነገር እግዚአብሔር ይርዳ። እኔ አንዳንዴ ውስጥ የተጠራጣሪ ነውና እኔ አላቅም የእውነት ለምን ሄዶ ጥፍት ብሎ ድምጹ ይሄን ስንት ቀን እንግዲህ ከሄደ አሁን ዛሬ ስንተኛ ቀን ነው? አርብ ነው ሄደው። እስከ ዛሬ ምንም የሰማነው ነገር የለም። አንዴ ብቻ ደወለ እዛ ያረፈበት ቦታ፣ ከዛ ምንም የሰማነው ነገር የለምና እንግዲህ ማለት ለመልካም የሚሄድ ለክፋት የሚሄድ እግዚአብሔር ይርዳው። ሌላ ምንም አንልም። እኔ እሷን እንድታበረታቷት ነው የምፈልገው። በጣም ስታለቅስ ነበር። እዛን ቀን ወደ ቤት አልሄደችም፣ ከኔ ጋር ነው ወደ ቤት የገባችው። በጣም ተጨንቃ ነበርና አበረታቷት በእውነት ለዛ ነው የምለው። እንግዲህ እግዚአብሔር ያውቃል ሁሉም ነገር። ያው ግፋ ብል እንደው እቺን እንደዚህ ወድጄ አይደለም እስከ ሌሊት 6 ሰዓት ራሱ ቁጭ የምልበት ማለት ነው። ማበርታት ነው ዞሮ በርቺ። እንግዲህ ውድ ቤተሰቦቻችን ያው ምንም ባላረግላት ቼክ ላርጋት ለያት ብዬ ነው የመጣ ነውና እያመመኝ ከካሜራማኔ ጋር ዛሬ ወይ ነው እንግዲህ ውሏን አይተናል እና ያው አበረታቷት። ከዚህ የተሻለ ደግሞ የሆነ ብር በደንብ ይዛ የተሻለ ምግብ ቤት ከፍታ ለማየት ነው የምፈልገውና እንግዲህ ሁላችሁም አብራችሁን ስለቆያችሁ ከልብ እናመሰግናለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። እንግዲህ ያው እዛም ኢሳብ እንትን እንዳይሉባት ወደ ውስጥ ትመለስ። ቻው መንገዱን ቀና ያርግልሽ፣ ኑሮሽን ያሙቅልሽ፣ ጤና ይስጥሽ፣ የሰው ፍቅር ይስጥሽ፣ ሰላም ግቢልን። እኛም እናመሰግናለን።